ሲቅለሰል ለስኳር በን አንዳንድ ጊዜ እንደ ወንዱን ቆፍጠን በል ወይ ስታሳዝን አንጀቴን በላ እሺ ወይ መዳን ያለ ምስክር ያልኩኩ ምን አተላዩን ምላስ ነው የሚያወራው በመዳን ያለ ስም እንደመጣላ አፈላ አትክፈት እንዴ እኔ ከጴንጤ ቤት ወደ ኦርቶዶክስ የመጣሁት ከጴንጤ ቤት ወደ ኦርቶዶክስ መጣ አንድም ሰው እናቴን አልተናገረም አንድም ሰው ልጄን አልተናገረም አንድም ሰው ሚስቴን አልተናገረም አንድም ሰው ማለት አንድም ሰው አልተናገረም ለምን እኔ ነፃ ፈቃድ አለኝ ዲ ያንተ ሚስት በክፉ የሚያነሳት እሱ ባልቴተኛ ነው ለምን ነው ያንተ ሚስት የሚያነሳው ዮናስ ሙሉነ በቃ ጴንጤ ሆነ ድሮስ ምን ነበረ ሃይማኖት የለውም ነበረ ኤቲስት ነበረ ነው የምትባለው በቃ አለቀ ከኤቲስት ነው ወደ ጴንጤ ሄድከው ከኤቲስት ነው ወደ ጴንጤ ሄድከው ብለን እንትን እንላለን ከኤቲስት ነው ወደ ጴንጤ የምትሄደው በቃ አለቀ ሌላ ምንም ኤቲስት ነበረ ጴንጤ ሆነ ቃለቀ አታቃትማ ቤተክርስቲያኗን ዶግማ ምንድነው ስትባል ዶግማ ማለት እንትኗ መሰለኝ እኔ ያልከው ጨንቆ ያስተከልከውን እኮ ጸጉር እኮ ነው የነቀልከው እኮ መድኃኒዓለም ስትመልስ ይው ግባና ይው ቪዲዮ ስለ ዶግማ ለመመለስ እንኳን ልደት ወጥሮ ሲጠይቅ ያስተከልከውን ጸጉር ነው ልትነቅል የነበረው ዶግማ ማለት ስለ ቤተክርስቲያን ዶግማ ቀኖና ማያቅ ኦርቶዶክሳዊ የለም አንተ ኤቲስት ነህ ማለት ነው በቃ አለቀ እኔ እንኳን ከኋላ መጥቼ ዶግማ ቀኖናዋን ሚስጥራቷን ሁሉንም ነገር አቃለሁ ገብቶ ነው ኦርቶዶክስ የሆንኩት እንዳንተ መሮኝ አይደለም ሃይማኖት የምቀይረው ልክ የቤት ክራይ ሲደርስብህ የመረረ ሃይማኖት እንደምትቀያይረው አለ አንተ ኮተታ ሃይማኖት መቀያየር ቶ የሚቀየርኩት ልክ አሜሪካ ነው የምትኖረው ያው ኑሮ ይከብዳል የቤት ክራይ ሲደርስብህ ልክ ግራ ሲገባ ዛሬማ ጴንጤ ሞር ያዋጣኛል ነገስ ነገ ደግሞ ኦርቶዶክስ ቦን ያዋጣኛል ከነጎዳስ አይ ሙስሊም ቦን ያዋጣኛል ከዛ ሳይ ብልጽግና ልሁን መሰለኛው ከዛ አይ ቆይ ሸኔ ልሁን ቆይ ሸኔም ደግሞ እንትን ብሎ ፋኖ ልሁን ይያለ የሚዘላብድ ዘልባዳ ሰው እንዳንተ አይነት አይቻላል በክራይ ሲደርስብ እንዴ ሂድ እስኪ እናትን የሚሰደብ ልጆችን የሚሰደብ ከኔ ጋር ይጣላል ከኔ ጋር ብቻ አይደለም ከቤተ ክርስቲያን ጋር ይጣላል ከቤተ ክርስቲያን ጋር ይጣላል አንተ ሄደ ለምን ቢባል ድሮም ኦርቶዶክስ አልነበርክማ ድሮም ኤቲስት ነህ ሃይማኖት የለህም በየሳምንቱ ነው ሃይማኖት የምትቀየረው ግን መዳን ያለባትን ሃይማኖት ግን ኦርቶዶክስ እንደሆነች ግን ታውቃለህ መዳን ያለባት ሃይማኖት ኦርቶዶክስ እንደሆነች ግን ጠንቅቀህ ታውቃለህ መጽሐፍ ቅዱስ ይናገር አንዲት ሃይማኖት አንዲት ጥምቀት አንድ ጌታ ስለሚል ያቺቷም አንዱ ሃይማኖት ኦርቶዶክስ እንደሆነ ታውቃለህ ጥምቀት በደህነት እንዳለበት በኦርቶዶክስ ተዋህዶ ቤት ውስጥ በካህናት መጠመቅ እንዳለበት ለሚያጠምቀውም ካህን እንደሆነ ታውቃለህ አንዱን ጌታ ክርስቶስ ኢየሱስን እንደምትሰብክ ታውቃለህ አወከው እንጂ አልኖርከው
አወቀው እንጂ አልኖርከው ማወቅ ሳይሆን መኖር ነው የሚያዋጣው ይህ ህዝብ በመላሱ ያከብረኛል ልቡ ግን ከኔ ርቋል ነው የሚለው መጽሐፍ ቅዱስ ሲናገር አንተ በመላስ ነው መታቀው በተግባር ግን ከጌታ ጋር አይደለ ስለዚህ ወይ እንደገና ቄደር ተጠምቀ ኦርቶዶክሱን ወይም ደግሞ ሄደ እኔ መድኃኒዓለምን ጴንጤ ሁንና እኔ የምትፈልገው ነገር ሁሉ አስደረግልሃለሁ ላይብ ላይ የምትፈልገው ነገር ሁሉ አቶናትማ መንፈስ እንደሚገባበት አቃለ ጌታ ኢየሱስ ይያሉ የሚያስገቡን ቃልን መንፈስ እንደሚያስገቡበት አቃለ ክፉ መንፈስ እንደሚያስገቡታ እናቴ ልጄን ምን ቦጣቸው ሚስትህን እግዚአብሔር አምላክ ክፉ አያሳያት ክፉ አትሁንብ ክፉ ነገር አይንካት ልጆች ክፉ ነገር አይንካቸው እግዚአብሔር አምላክ በሞገስ ያሳድጋቸው ሚስትህን እግዚአብሔር አምላክ በሞገስ ይጠብቃት ይከልላት እናትህን ዘሮችን በሞገስ ይከልላቸው አንተ ነህ ሰተተኛው አንተ ነህ ጠፋተኛው ምን ቦጣቸው ጨቅላ ህፃናቶች ምንም ውስጥ አይገቡም ያንተ ልጆች ዮናስ ይሄ ዮኒ ወሪ ወይም ደግሞ ይሄ ማን ነው ዮኒ ወረኛ ነው ወይ ዮኒ ማን ነው የሚሉት ዮኒ ወረኛ እንደፈለገ ይሄ በቺም በጭንቅላቱም አፉም ቅድ ነውና እንደፈለገ ተቀደደና ወራና ቤተሰቦቹ ይሰደባሉ ማለት አይደለም ማን ነው የሚነካቸው ቤተሰቦቹ ማንንም አይነካቸውም ቤተሰቦቹ ማንንም አይነካቸውም ያንተ ቤተሰቦች ለምን ማንንም ስለማይነካቸው ማለት ነው አንተና ቅዳፍ አንተና ጭንቅላት አልባ አንተና ቀፎ ጭንቅላት እነሱም ቦታቸው ትንሽዬ እንኳን ዋን ሚሞሪ እንኳን ቢኖር እንኳን ጭንቅላት እንኳን የማሰብ ችግር የለውም የማሰብ ጭንቅላት የለህም ቀፎ ጭንቅላት እንዳንተ አይነት እኔ አይቻላቅ እንዳንተ ቆርቆሮ ዋይ የሚላል አይደል ዝም ብሎ ስትመታው ሚጮ ድምጽ አልባ ዜማ አልባ ንግግር አልባ ተናጋሪ እንዳንተ አላየው ቆርቆሮ ማለት ነው ግጥም አሰጥ ዜማ የለው ዝም ብለ ነው መጥጮና ይዝም ብለ ለጋጊ ሆነ አፈን አትክፈት አፈን በከፈትከ ቁጥር የጭንቅላት ማንነት ይታያልና ሞር በጣም ቀፎ መሆን እየታወቀ ነው ያለው በጣም ሞር በጣም ቀፎ መሆን እየታወቀ ነው ያለው እዩት ማንንም አይሰድብብም የኔ አባት ወይ ትሽ ወይ ክርስቶስ የገባ ዛሬ ነው ወይ ክርስቶስ የገባ ምን አይነት ሽልጥልጥ ሰው ነው በመድኃኒዓለም ስም ከኔ ጋር እኮ ገስት ላይ ቁጭ ብለ እኮ እነ መዝሙር ያሬድ ምናምን ሁላችንም ባለንበት እኔ ኦርቶዶክስ ላይ ችግር የለብኝም ኢየሱስ ገብቶኛል አምስቱ አማደ ሚስጥር ላይ በጣም ተመልሶልኛል ክብር ለናቴ ለምዬ ኦርቶዶክስ ተለበር እኮ ዛሬ ነው ደግሞ የገባ ወይስ ዳጊ ጥላውን ሳላቅ በውስጥ ተዋቂነት አንድ አለ አይ አንድ አከባቢ አይደላችሁ ዳጊ ጥላውን በውስጥ ተዋቂነት አንድ አለ ለምቢባል ሚዲያው ላይ ኦርቶዶክስ እየነገሰች መጣቻ ሚዲያው ላይ ፕሮቴስታንቲዝም እየመነነ መጣ ገድል እና ድርሳናት የሃይማኖት መከራከሪያዎች አይደሉም በመጽሐፍ ቅዱስ ነው ምንለያየው በመጽሐፍ ቅዱስ እንወያየ ተባል ሁሉም ጠፍተው ነበር በውስጥ ታዋቂነት አንድ ተባልክ የቤክራይ ተቻልክ ኮተታ
ስለምታሳዝነኝ ዳግመኛ ተሰቅላ ስለምትሰቀልብኝ ነው። ልጆቼ ህፃናት ልጆቼ ተሰቅለው ስለሚሰቀሉብኝ ማንም አይነካቸው ሚስቴ ስለምትሰደብ ማንም አይነካቸው ያንን የሚሸከም ጭንቅላት ጫንቃ የለኝም። ያለ ስም ሲሰብ እናት ልጆቼ ይሰጡኛል። ምክንያቱም ታዋቂ ሰው ነኝ። ልጆቼን ያዋርዱብኛል። እናቴ ትዋረድ። ይሄንን ተውት በቃ በእናታችሁ ይሄን ተውት ምንም ቢነገረው ማይገባው ነው ማንነታቸውን በሃይማኖት ቀየሩ እንጂ ትናንት ሲሉኝ የነበሩ ሰዎች ናቸው ዛሬ የሚሰሩ እስኪ ማንነታቸውን በሃይማኖት ቀየሩ እንጂ ትናንት ሲሉኝ የነበሩ ሰዎች ናቸው ዛሬ የሚሰሩ ማን ድሮስ ማን ተሰድቦ ያውቃል ኧረ ተረጋጋ እንዳልክ አንዳንድ ጊዜ ደግሞ አንተ ታበዛዋለህ ጌታ አይዶንት እየሰደብከኝ ትኖራለህ እንጂ የዘነበ ዘካርያስ ልጅ የሚቀይረው አቋም የለውም። ዛሬ ጴንጤ ነው ትናንት የሮቦሎስ ሊወዳል ዛሬ ይወዳል አይቀየርም። ውይ ኡፍ ብዙ የሚዲያ ሰዎች ወጥተው የኳራት ስድብ በኋላ ይቅርታ ብሎ ያውቃል። ይቅርታ ብላ ጠይቃይች ተገለሽ አጠይቅም አቋሚ የተመቸኝ ነው ማለት። እሺ መልካም ይሄን ነገር የኔዎቹ ካላችሁ ሪከርድ አድርጉልኝና የእንዳልክንና የኔን ፎቶ ጎን ለጎን አድርጋችሁ እንትን እንድትሉልኝ ስለፈልግ ነው። እንዳልካቸው ዘነበ ዲያቆን ነበርኩ ይላል እና እኔ ደግሞ ነብይ ነበርኩኝ እና ነብይ ስለነበርኩኝ እንዳልካቸው ዘነበ ገብቶ ነው ወደ ፕሮቴስታንት የሄድከው እንደዛ ከሆነ ኢየሱስ ላይ እኔ እናንተ ዲቤት እናድርግ። እንዳልካቸው ዘነበ ገብቶ እኔ የተከተልኩት አምላክ ቺቺኒያ መጥቶ አይደለም የወሰደኝ ከቺቺኒያ አይደለም የወሰደኝ መርጦኝ ነው ከናቴ ማጽን ጀምሮ የመረጠኝ አምላክ ጋር ነው የመጣሁት። ኢየሱስ ላይ ብቻ እኔ እናንተ ዲቤት እናድርግ። ይሄን ፎቶና እኔን አርጋችሁ ፖስቱት። ኢየሱስ ላይ አንተ ገብቶ ነው ወደ ፕሮቴስታንት የሄድከው እኔ ደግሞ ገብቶ ነው ወደ ኦርቶዶክስ የሄድኩት ነው አልመለው ና እኔ እናንተ ማን እንደገባው ዲቤት እናርግ። አመሰግናለሁ ላንተ ምንም ስለማለለ ማለት ነው። እሺ ለምቢባል እሺ ትለኛለህ ብዬ ስለማስብ መቼም ቀለም ወርቅ አይተንፈስ ውስጥ ላይ ተደብቀ የዳጊ ሱሪውስ ተደብቀ አልወጣም አትለም የዳኒ እንትሩስ ተደብቀ እኔ በቃም ብያ አትለም ብዬ አስባለሁ። ከዚህ በፊት ዲቤት ጠይቄ አልመጣም እንቢ ብለሃል። አሁን ግን ትንሽ በስለሃልና በጣም ጎበዝ ጋዜጠኛ አንባቢ እየሆንክ ነው። በጣም አዋቂ ነኝ ያልክ ነውና እኔ እናንተ እኔ ነብይ ነበርኩኝ አንተ ደግሞ ዲያቆን ነበርኩ ብለሃልና ና ኢየሱስ ላይ ውይይት እናድርግ። እኔ እናንተ ማንንም አይሰድብም ና ዲቤት እናድርግ። አትወሸቅ ኤርሚያስ አበበ ስለ ቤተክርስቲያኑ አያውቅም ግን እንዳዋቂ ነው የሚያደርገው። እኔ ግን ስለ ጴንጤ ግን ገብቶኝ ነው 34 ዓመት ሙሉ ገብቶኝ ነው ገብቶኝ ነው እኔ ኦርቶዶክስ የሆንኩት። ስለዚህ ዲቤት እናድርግ አድርሱለት። ደግሞ አንዲት ደግሞ ከዚህ በፊት እነ ኤርሚያስ አበበ ፖለቲካ የሚሰሩበት ልጅ አለ ጉዳይ ዲያ የሚባል በጣም እስልምና ላይ ነው የሚሰራው እፎይን በጣም ነው ማቀው ከእፎይ ጋር አብረን ነው ምንሰራው ያለ ጴንጤ ልጅ ኦርቶዶክስ ነው በሚል ሰበብ ኦርቶዶክስ ሳይሆን ከፕሮቴስታንት በኤፍሬም ስላሴ ትምህርት በኤርሚያስ የገድላት ስድብ ወደ እስልምና ሄደ ልጅ አለ። እፎይና እሱ
ሲገናኙ እፎይን አውቀዋለሁ እንደዚህ አብረን ነው ነበር ነው ያለው ልጅ እዩት ከእፎይ ጋር ፍለፊት ሲፋጠጥ ጴጴንጤ ገና ሚዛኑ ገና ይወድቃል ያዘ እንግዲህ እኔ እፎይን አግኝቼው አውቃለሁ በአካል አንድ እፎይን በፈልገው በዚህ ሰዓት ላይ እፎይ ማግኘት ይችላልው ምን ስለሆንኩ እፎይም ኦርቶዶክሳዊ ነው እኔም ኦርቶዶክሳዊ ነኝ ማማዬን ማግኘት ይችላልው በዚህ ሰዓት ዓለምን ማግኘት ይችላልው በዚህ ሰዓት ምን ኦርቶዶክሳዊ ስለሆን ኦርቶዶክስ ስለሆንኩኝ ጉድ አይዲያስ ያዝልኝ እፎይን ግን አውቀው ጀግና አቀማቀ ነብኛም ጋር አንድ ላይ ስለ ውግዘት እየተማማርን ማለትም ስለ ማን ነው ቤተክርስቲያን ውግዘት በሚመለከት ጉዳይ ላይ ዲስከሽን ስናደርግ ገብታ ቦታ አትስጡት እንዲህ አይነት ሰው ምናምን ይያልክ እንደው ኮሜንት አድርገህ ነበር ካስታወሰ በዛ ሰዓት ማን ይላል ቆይ እሱን እፎይ ራሱን ምላሽ ይመልሳል እፎይ ኦርቶዶክስ ነው አማን ሻሎም ፕሮቴስታንት ነው አማን ሻሎም እና እፎይ እኮ አንድ ገስት ላይ ቁጭ ብለው እኮ አስተምረዋል እፎይ ኦርቶዶክስ ነው መሐመድ አበባው ፕሮቴስታንት ነው አብሮ አስተምረዋል አብሮ ገስት ላይ መገኘት ሳይሆን አያቅህም ምንም የለህም ጴንጤነ ኤርሚያስ አበበ ብቻ ነው የሚያቀ ቆይ ለጉዳይ ያለ ደውልለት ብሎ ደውሎ የሚጠራ አንተን ነው ከሁለት ዓመት በፊት ስለማስታውስ ነው ስለዚህ አንተ ጴንጤነ ልክ እንደነ ቴዲ ደንበላሽ ተደብቀ ኦርቶዶክስ ነኝ ይያልክ እምታጭበረብርነ እንደነ ናርዲ ኦርቶዶክስ ነኝ ይያልክ እምታጭበረብርነ እንደነ ሜሎስ ኦርቶዶክስ ነኝ ይያልክ እምታጭበረብር እንጂ ኦርቶዶክስ አልነበርክም ማለት ነው ጉዳይ ያ ቀጥ ማምዬ ነው ቆንጆ ታልጀመረም ባይዘው እኔ እናንተ አታካራ በውስጥ እየገባው የቤተክርስቲያን ትምህርት አደ ማማይ ያለ ጊዜ ካኝ ፈረሳሳት አልጀመረም እኔ አንተ የቤተክርስቲያን መልስ አይደለም ነው እኔ መለስ አባት አምጣ ያልኩ አንተ ጋር እመላለስ ነበር በዛ ሰዓት ባልመጣው ሲጀመር ራሱ ማለት ነው ቆይ መጣ አሁን ስልጤ ላይ እንትን በተባለ ጊዜ አንተ ምትለው ዲስንታ ኦኬ አይ አንድ ጊዜ አንድ ጊዜ ሆነ ሀሳብ ሰጥቶ ነበር አንድ ጊዜ ሀሳብ ሰጥቶ ነበር ምናልባት አታውቀኝም ይሆናል ኢትስ ኦኬ ችግር የለውም I don't know I think አንድ አመት ይሆናል I think አንድ አመት ይሆናል ያ በቃ ላይ ላይ አክቲቭሊ ከመጣሁኝ አመት አይደለም እኔስ አቦታት ስቱት አርጎ በጊዜው እንግዲህ ያየሁበት ነገር ወይንም ያው ከክፍተት ነው ሊሆን ይችላል እኔስ በጊዜው ከአንድ አመት በፊት ቦታት ስቱት ብለህ እስልምና ላይ የሚሰሩ አብዛኞቹ ናቸዋለሁ ሰው አንድ እስልምና ላይ ንጽጽር ምሰራ ጎረና ቦታ የሚሰጥ ታዋቂ ከሆን ከኔ ቦታ ተስቶት እንደዚህ አይነት ወዬ ካልኩኝ ባይብራችሁ ሲፈጠር ነገር ይኖራል እኔ እስከ አመት በፊት እንደዛ እየተናገርኩለት ማማ አንድ ቪዲዮ አሰብኩኝ ግን በጣም ይቅርታና አመት አንድ አመት አይደለም እኔ ራሴ አስታውሳለሁ ከኢትዮጵያ እንደመጣው ነበር ራሱ ወደ አይዲያ የምትመልሰው መልስ ቤተክርስቲያን አይደለም ያልኩ ስጃካጀከ የነበረው ራሱ ማለት ነው ወንድማችን ጉዳይ ያማሸት አይተበከበም የፈለገው መከተል ይችላል ኢብራሂም አስገቡለት ኢብራሂም ይክፈት ቀደም የከፈተው ነው ሄድበል ስላየው ማለት ነው አስገቡትና ይክፈተው ወይኔኛ ይጨርስ ማማይ ምክንያቱም ወደ ላንተሩ ስለሚሄድ ይላክለትና በውስጥ ይክፈተው ምንም እንዳያወጣ ነው የማይቻል የትኛው ጥቅስ ረንድና አድርጎ ነው አባት ሲባል አክሊልን ይጠራው ነው ያለው ግን ምንድነው ቃል ፍጡር ሆኗል ከቻላችሁ ያኬን ይወክፈቱለት እንደዛ ብሎ ካቃቂ ያስተማረበትን ከዛ እሱን እንመልከተው ቢቢሲ ጋር እንዴ ከታችሁናችሁ የምታዳምጡት ሰዎች ሪካርድ አድርጉትና እኔ ለነገር አይደለም ችግር የለም ብሎ ይላል ይሄ እንዳይፈጀብህ ማለት ነው ነገ ተዘጋጅተህ ቃል ፍጡር ሆኗል ራሱን አሳልፎ አልሰጣቸውም ጥቅሱን እንኳን አታውቅም አይ ዝም ብለህ የምታወራው
እኔ ምዕራፍ ራሱ አሳልፎ አሰባቸዋል ወይስ አሰጣቸው? ተረጋጋና ለአንብብልህ ሲጀመር ራሱ ክርስቶስ እንቁጄን ያዙ ብሎ የሰጣቸው ምዕራፍ እኮ ነው። አንብበው ታውቃለህ? አይደለም አንዴ አንብብልሽ አይደለም አንብቢ። ጴንጤ መቼ መጽሐፍ ቅዱስ ያነባል? ከላይ ጀምሮ አንብቢ፣ ከአራት ጀምሮ ኢየሱስ የሚመጣበትን ሁሉ አውቆ ወጣና ማን ትፈልጋላችሁ አላቸው። የሚመጣበትን አውቆ ሰዓታቸው የደረሰች ማለት ነው። በጣም አሪፍ። አሁን አንቺ ጋር ተግባባለሁ። አንድ ጊዜ ቀጥይ። አንድ የሚያደርግ ጥሩ ልጨርስ። የናዝሬቱ ኢየሱስ ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፈው የሰጠውም ይሁዳ እኔ ነኝ። ይሁዳ ደግሞ ከእነሱ ጋር ቆሞ ነበርና እንግዲህ እኔ ባላቸው ጊዜ ወደ ኋላ ፈፍገው በምድር ላይ ወደቁ ይላል። እሺ ምንድን ነው ታማል ሰው እዚህ ጋር ይዘውታል አላዙታል? ፓፓ ጆዬ ምክንያቱም በጣም እኔ ላነብ ነው እየተወያዩ አይደለም። አንባቢ ነኝ ያለ እያነበብሽለ ነው። ደግሞ ማለት ትፈልጋላችሁ ብሎ ጠየቃቸው። አሁን ቁጥር 4 አምዶች 5 ላይ ደረሰ። እዚህ ጋር እየተግባባን ወደ ታች እንድንወርድ ነው። እፎ ያነሳው ፖይንት ላይ ይይዙት መጡ። ከይሁዳ ጋር ነበሩ አብረው የሸጠው ይሁዳ ጋር ሲመጡ ኢየሱስ ጥያቄ ጠየቃቸው። ምን ብሎ ጠየቃቸው? ማንን ትፈልጋላችሁ? አልያዙትም። ማንን ትፈልጋላችሁ ብሎ ሲጠይቃቸው ምን ብለው መለሱለት? የናዝሬቱን ኢየሱስ አሉት። ጊዜው በደር እንደደረሰ አውቆ ወደ ውጭ ወጥቶ ቆሞ ከጴንጤ ነው ስለነበረ ለዛ ነው